ሄሎ ቃል እየመጣሽ ነው? በቃ ይኸውልሽ፣ አትምጪ ተመለሽ። እኔ የሆነ አስቸኳይ ነገር ገጥሞኝ ነው። ይቅርታ በቃ ተመለሽ። ውይ ይቅር በይኝ የኔ ቆንጆ። አንቺን የመሰለች ቆንጆ ልጅ ላይ ነው እንዴ እንደዚህ የጮኩት? ይቅር በይኝ የኔ መቤት። አሁኑኑ አነሳልሻለሁ። ግዴታ ነው። ለጮክብኝ ደግሞ ቅጣት ነው። ግን ይሄን የመሰለ ውበት እስከ ዛሬ የደብቀሽው ነው? ለአንዳንድ አደገኛ ሰዎች የተከለከለ ነው። ለእንደኔ አይነት መልካም ሰው ግን ይፈቀዳል። የመልካምነት ማረጋገጫ ማምጣት አለብህ። ጊዜ ሰጠኝ እንጂ አታስቢ። ማህተብ ያለው ማስረጃ ይዤ እመጣለሁ። እንግዲህ እኔ ጋር ያለው ማረጋገጫ አንተ ጋር ካለው ከበለጠ እናያለን። ውድድር ላይ ነኛ። አዎ ከባድ ውድድር ላይ ነን። አሸናፊ እንድትሆን ከፈለግ በደንብ አድርገህ ጻፈው። እኔንማ ማንም አያሸንፈኝም ታያለሽ። ወይ አትጨነቅ። ዳኝነቱን ለኔ ተው። ፍርድ ለመስጠት አትቸኩል። እንዴ ክብርት ዳኛ፣ ማስረጃዬን በምን ላስገባ? 09 ማን ብዬ ልመዝግበው ታዲያ? አንተ የመጥናት አልባልከው መዝግበው። አሃ ይሄም የፈተናው አንዱ አካል ነው። ባይ የኔ ፍቅር ዛሬ ግን ስራ ባልገባ ደስ ይለኝ ነበር። እኔ ደግሞ ሁሌ ባይኖርና ሁል ጊዜ ካንቺ ጋር አብሬ ባሳልፍ ደስ ይለኝ ነበር አይደል? ከዛ ነገ ተያየን በራብ እንሙት። ሆድ የሚባለው ነገር ባይኖርና ፍቅር ካለ ዝም ብሎ መኖር ቢቻልስ? ወይ አማንዬ፣ ሰው በፍቅር የሚጠግብ ቢሆን ኑሮ እኔ ነኝ መጀመሪያ የምጠግበው። አማንዬ አንተ ፍቅር እኮ በጣም ብዙ ነው። አንቺ እንደዛ ካልሽማ እኔ ቁንጣል ነው የሚይዘኝ። አረ ከኔ ለመብለጥ ነው ይሄ ሁሉ ነገር? አይደለም የኔ ፍቅር፣ ያንቺ ፍቅር ለኔ በደስታ ስለሚያኖረኝ። ወሬኛ፣ ካንተ የተማርኩትን እኮ ነው የምሰጥህ። እኔ የምለው ትላንት ስላወራንበት ነገር ምን አደረግሽ? ምን አደርጋለሁ አማንዬ፣ በሰዓት እኮ ምንም ነገር መሆን አይችልም። እሱማ አይሆንም። ያው ልክ ነሽ፣ ግን እንድታስብበት ብዬ እኮ ነው። ማስብበታለሁ። ትላንትና እኮ ከወቅ ስንመለስ ሰርኬንም አናግሬያታለሁ። እውነት አናገርሻት? እሺ ምን አለችሽ? በሚቀጥለው ዓመት ትምህርቷን እንደምትጀምር ስነግራት እንዴት ደስ እንዳላት። ውይ የኔ ቆንጆዬ ልጅ። ልክ ነሽ። እኔም ገና ስለ ትምህርት ሳነሳባት በደስታ ነው ያወራችኝ። አዎ መማር ትፈልጋለች፣ ግን አሁን እኮ ጊዜው ስለሄደ ያው የሚሆነው ቀጣይ ዓመት ነው። ችግር የለውም። እኛ አስበንበት ከተዘጋጀን ጊዜው ይሮጣል። አሁን ነው የሚደርሰው እኮ። ልክ ነህ፣ አሁን ነው የሚደርሰው። አማንዬ፣ እኛ ደግሞ ምንድን ነው የምንዘጋጀው? መቼም አንድ ልጅ ማስተማር አያቅተንም አይደል? መክበድ ሳይሆን ነገ የኛ ልጆች ሲመጡ የማንረበሽበት ነው መሆን ያለበት። እንዴ ስንት ናቸው ልጆቻችን? 99 ነዋ። አረ አማን፣ እንዴ ይሄማ መቼም ከኔ ብቻ አይደለም። እነዚህን ሁሉ ለመውለድ መቼም 45 ሴት ያስፈልጋል። አይ ከአንቺ ብቻ ነው የምፈልገው። አረ እባክህ ዝም ስል ብዙ አወራ። ይልቅ አሁን ስንተውና ውጣ። አሁን አንቺ ውጪ፣ ቁርስ መሰራቱን ቼክ አድርጊ። እሺ አማንዬ። ምራቁ ነው የተዝረከረከው። እና ታዲያ በተገላለጠ ዋንጭል መቼስ የማይማለል ያዳም ዘር የለም። እና እኔ ማን እመስልሻለሁ? ስራዬን እኮ ጠንቅቄ ነው የማውቀው። እኔ እኮ ሶስና ነኝ። እኔ እየጎረርኩ አይደለም። ሰውየውም ትንሽ ላቆየውና በእጄ ካስገባሁት በኋላ ያኔ ሙሉ ለሙሉ ጉራዬን እነፋለሁ። ቀጣይ ስራችን ምንድን ነው የሚሆነው? ቀጣይ ስለ ሰውየው ማወቅ ነው። ምን ይወዳል፣ ምን ይጠላል። ለነገሩ ቢሮን ካወቅ ነው በቂ ነው። ምን የሚወደውን ሰርቼ ልጠብቀው ልበልሽ? ቆይ አንቺ ሐሳብሽ ከዚህ ሰውዬ ጋር ልታጋቢን ነው እንዴ? አረ ለዚህ ጅብማ አሳልፈሽ እንደማትሰጪኝ አውቀዋለሁ።
ለማንኛውም ስራ ቦታው በመሄድ የሱን ስራዎች መሰራ በመምሰል ያለውን መረጃ ሁሉ ዘርግፎ እንዲያወጣ ማድረግ ነው። እኔ ራሴ ቢሮ ሄዳለሁ። ስለሱ ሙሉ መረጃ ልንሰበስብ ይገባል። ለምሳሌ በስራው ዙሪያ ስራ ቦታ ላይ ምን ያስፈልገዋል? ምናልባት እኔ ለሱ ስራ መመጥን ሴት ሆኜ መገኘት፣ ከሱ ጋር አብሮ መስራት፣ ከዛ በኋላ ሁሉንም ነገር ዘርግፎ እንዲያወጣ ማድረግ። በቃ ከዛ ቢሮ ድረስ ሄዳለሁ። አለቀ። ሳርኬ እንዴት አደርሽ? ደህና። እንዴት አደርሽ? አለ ቁርስ ሰራሽ እንዴ? አዎ ሰርቻለሁ። ላቅርብልሽ? አይ እኔ እንኳን ይቅርብኝ። ባይሆን ውሃ አንጭልኝ። እሺ። ሳርኬ ምን ነው በሰላም ነው? አይ እትዬ በሰላም ነው። የሆነ ነገር እኮ ልጠይቅሽ ፈልጌ ነው። ምንድን ነው የምትጠይቂኝ ሳርኬ? የምትፈልጊውን ነገር ምንም ሳፈሪ ንገሪኝ። እሺ እትዬ እንትን ፈልጌ ነበረ። ምን ፈልገሽ ነበር የኔ ቆንጆ? የሀያቴ ስልክ አይሰራም። ውይ ሀያቴ ናፈቀችኝ መሰለኝ። ውይ ምን ነው የኔ ቆንጆ? ነይ እዚህ ያውጭ። ምንድን ነው እንዲህ ወደ ባሰሽ ሳርኬ? ምን ነው ያስከፋሽ ነገር አለ እንዴ? አረ እንደዛ እኮ አይደለም እትዬ። ያው አያቴ በሽተኛ አይደለች፣ አስጨንቆኝ እኮ ነው። ሳርኬ እሺ ወይ እዛ የምታውቂው ሌላ የሚያገናኝሽ ጎረቤት አለ እንዴ? ማን ጋር ትደውያለሽ? ወይ እሺ ምን እናርግ? አዎ የጎረቤታችን ስልክ አውቀዋለሁ። ምን አይነት ሰው ነው ጎረቤትሽ? በጣም ጥሩ ሰው ነው። እዚህ እንድመጣ እኮ ያመቻቸልኝ እሱ ነው። በቃ ለአያቴም ደግሞ እኔ እንከባከባታለሁ አታስቢ ብሎኝ ነበር። እና እሱ ለአንቺ እንደ ቤተሰብ ነው? አዎ እንደ ታላቅ ወንድሜ ነው ማየው። አያቴን ያመማት ጊዜ እኮ እሱ ነበር ሲረዳኝ ሲያግዛኝ ነበረው። እና እሱ ካለ ምን ያስፈራሻል ሳርኬ? አንድ ነገር ቢኖር እሱ ይነግርሽ ነበር። ወይ ደግሞ ካልሆነ የኔን ዘመድ እንጠይቀዋለን። ምን እንደተፈጠረ በዛውም እናውቃለን። እንጃ እትዬ፣ እኔ ሰሞኑን ምንም ጥሩ ስሜት እየተሰማኝ አይደለም። አንዴ ደውዬ ድምጿን ቢያሰማኝ ደስ ይለኛል። ሳርኬ በይ አሁን ተረጋጊ። አሁን እንዲሆነሽ ብታወራት በህመሟ ላይ ሌላ ህመም ነው የምትጨምሪባት። ምን ሆነሻል? አሁን ተረጋጊና ቀስ ብለሽ በኋላ ትደውይላታለሽ። ችግር የለውም እትዬ፣ ተረጋግቼ አወራታለሁ። ግን አንዴ ድምጿን ልስማ። በጣም እኮ ነው ናፈቀችኝ። እንዴ ሳርኬ፣ እኔ እኮ አይሆንም አላልኩሽም? የኔ ልጅ ምን ሆነሻል? አሁን ምግብ እንብላና በኋላ ትደውይላታለሽ። ረጋ ብለሽ ማለት ነው። እሺ ካልሽ በቃ አሁን ተነሽ ምግብ አቅርቢ። እየተከታተልሽኝ ነው እንዴ? ይቅርታ ቢሮ ተሳስቻለሁ መሰለኝ። አልተሳሳትሽም የኔ ቆንጆ፣ እዚህ ነው። ሰራተኛና አሰሪ አገናኝ ኤጀንሲ እዚህ ነው? ቁጭ በይ የኔ ቆንጆ፣ እዚህ ነው። እሺ። የሚገርም አጋጣሚ ነው። እንዲህ እኮ ነው የሚፈላለጉ ልቦች መገናኛቸው ብዙ ነው አይመስልሽም? ያንተ ልብ እንደፈለገ ግልጽ ነው። እኔ ግን ስራ ብቻ ነው የፈለኩት። እኔ አንቺን ፈለግኩሽ፣ አንቺ ደግሞ ከኔ ሰው ፈለግሽ። ያው እኮ ነው ተፈላልገናል ካልክ እሺ። አንድ አለቃዬ ነበር እና ሰራተኛዋ የሄዳበት ለሱ ሰራተኛ ለመፈለግ ነበር። አጋጣሚ ባነራችሁን ሳይገባሁት። ጥሩ አድርገሻል።
ብቻ አንቺ ጸባይሽን አሳምሪ እንጂ ቆንጆ የምትባለዋን ሰራተኛ ነው ማገኝልሽ። እዚህ ጋር እንኳን የኔ ጸባይ አስፈላጊ አይደለም። ልጅቷ እኔ ቤት አይደለም የምትገባው። በአንቺ በኩል እስከገባሽ ድረስ ተጠያቂዋ አንቺ ነሽ። እኔ ደግሞ የምታስመሰግንሽን ነው የምሰጥሽ። እሺ በቃ አሁን ካሉ ላናግራቸው። ዛሬ እረፍት ነው የኔ ቆንጆ። ነገ ሲመጡ ልደውልልሽ? እሺ ስልክ ያለህ አይደል? ደውልልኝ። በዛውም ግን ማስረጃ ማስገባትን እንዳትረሳ። በጭራሽ አልረሳም። አንቺን ለመሰለች ቆንጆ ማስረጃ ብቻ በቂ አይደለም። አንተ በቂ ነው የምትለውን ጨምርበት። መልካም ቀን። እሺ የኔ ቆንጆ። አማን ምን ሆነ ነው? እንዴት ነሽ ሶስና? ደህና ነህ? ዛሬም ተመሳሳይ ነገር ልታወሪኝ እንዳይሆን እባክሽ። አይ አይደለም፣ አንድ ነገር ነው ልነግርህ ነው። ምንድነው የምትነግሪኝ? ምንም አይከብድም፣ ግን እኔና ቲና እናንተ ቤት መምጣት ስለማንችል ነው። አንዴ ብቻ ሰርኪን እናዋራት። ምንድነው ደግሞ ሰርኪን የምታወሪያት? የምናወራትንማ እኛ እናውቃለን፣ ግን አንተ ከቤት ይዘሃት ለመውጣት ቀላል ይሆንልሃል? ይሄ ማለት ሰርኪን ከቃል ደብቄ እንድታወሪያት ላመቻቻት ማለት ነው። ለመጥፎ ነገር አይደለም አማን፣ እመነኝ። አንዳንድ ጥያቄዎች ብቻ ለመጠየቅ ነው። ብዙም እኮ አናቆያትም። ቆይ ግን ምን እየሆናችሁ ነው እንዴ? በዚህ ልክ ስለ ቃል ማውራት አይደክማችሁ? ስራችሁን እየሰራችሁ አይደለም እኮ። አውቃለሁ እኮ አማን፣ ግን አንድ የተደበቀ ነገር እንዳለ ይሰማኛል። ቃል ካንተም ከኛም የደበቀችው ነገር አለ። እውነቷን ነው ቃል። እኔ ራሴ ከእናንተ መሸሽ አለብኝ። በዚህ ልክ ሰው ማመን የሚቸግራችሁ አይመስለኝም ነበር። እሱን የሆነ ቀን አሳይሃለሁ። ብቻ አንተ አንድ ጊዜ ብቻ ሰርኬን እንድናዋራት አመቻችልን። አላደርገውም። ሰርኬን ከቤት አውጥቼ ለእናንተ አልሰጣችሁ። እመነኛ ማን፣ ማውራት ብቻ እኮ ነው። ቆይ ምንድነው የምታወሪው? ከሰርኬ ጋር ምንድነው የሚያገናኛችሁ? እሱን ለኛ ተው አማን፣ ብቻ አትጸጸትበትም። እመነኛ ማን፣ አንድ ጊዜ ብቻ አድርግልኝ። አላደርገውም አልኩሽ እኮ። አይሰማሽም እንዴ? ወይ አማን፣ ምን አይነት ሰው ነው የሆንከው? ቆይ ምን ችግር አለው? አንድ ጊዜ ብቻ ብናወራት። ቲናም እኮ አለች። አልፈልግም ሶስና። አማን፣ አንድ ቀን ይቆጫል። ለዚህ ማንነት ደግሞ ምን ሆኜ ነው የምትልበት ቀን ይመጣል። እባክሽ ሶስና፣ አንቺም ቲናም እየመጣችሁ እንደዚህ አትበሉ። ለምን አትሆኝም እንዴ? አላበዛችሁትም እንዴ? እንዴ የምሩ ነው? ስለ ልጅ ምን አዲስ ነገር አለ? ምንም የለም። አልደወለልኝም፣ አልመጣም። እንዴ በዚህ ፍጥነትማ አይመጣም፣ ይቆያል። እኔ የምልህ ልጅቷና አባቷ ግን ምን አሉ? ኡፍ በእናትሽ አታስታውሽኝ። ጓደኛዬ ገና አልመጣም። ሲመጣውን እንዴት ብዬ አይኑን እንደማይ ግራ ገብቶኛል። በቃ ካልሆነ እውነቱን መናገር ነው። ይሄን ሁሉ ነገር ካደረግኩ አንተ አይደለም። በጣም ያቀያይመናል እንጂ የስንት ጊዜ ወዳጄን አብሮ አደጌን ነው ያሳጣኝ። አይ ብሩክ፣ አይ ብሩክ፣ እንዲህ ብቻዬን እንዳስቀረኝ፣ እንዲህ በሰባራ እንጨት እንዳስቀረኝ ይኸው የእጁን ያገኛታል። ያቺ ገረድ እንደሆነ ባዶ እጁን ሲሆን አሁን ጥላው መሄዷ እንደሆነ አይቀርም። ተው አትቀየመው። ምንም ቢሆን እኮ ልጅክ ነው። እሱ ብቻ በሰላም ይመለስ። መቅረት ምን አይነት ስሜት እንዳለው ይወቀው። እሱስ እውነት ነው። ነገሩን የሚረዳበት ጊዜ ሩቅ አይሆንም። እርግጠኛ ነኝ ተመልሶ ይመጣል። ምን አባቱ መግቢያ ያለው ይመጣል እንጂ። ልጅቷስ ማለቴ ሊያገባት የነበረችው ማኪ በጣም ምስኪን ልጅ ነች። ከሷ ይልቅ ብታይ ለኔ ነው እያዘነች ያለችው። እየደወለች አይዞህ በርታ ይመጣል ለኔ ባይለው ነው እያለች እንደው ምንን እያጽናናች ነው ያለችው። ውይ ጎበዝ ልጅ ናት። በጣም አስተዋይ ናት። ውይ በጣም ምርጥ የሆነች ሴት ነበር እኮ የመረጥኩለት። እሱ ግን ማየት አልቻለም እንጂ። ምን ታረጋዋለህ እንግዲህ። እንደማያኖረው ግን ይወቅ። እሱን ቀን ነው በተስፋ የምጠብቀው። እሺ ሰርኬ እንዴት ናት? ደህና ናት። በደንብ ተስተካክላ ያንተን ቃል ነው እየጠበቀች ያለችው። ጀግና እኮ ነሽ። ታውቂያለሽ አይደል? አዎ በደንብ አውቃለሁ። በቃ ሰውየውን አውርቼው አሳውቅሻለሁ። እሺ እጠብቃለሁ። ሄሎ ቲና። ወይኔ በእናትሽ እንዴት ድክም እንዳለኝ። ምን እንደተፈጠረ አታውቂም እንዴ? አንቺ ደግሞ ነግርሻለሁ።
ሆነሽ ነው? ፋታ ስጭኝ እንጂ። በቃ ሰውየው በእጄ እንዳለ ቁጠሪው። በእጄ አስገብቼዋለሁ። ቢሮ ሄድኩና ተሳስቼ እንደገባው አስመሰልኩ። ከዛ በኋላ አለቃዬ ደግሞ ሰው እንደሚፈልግ ነገርኩት። ከዛ በዛ ተግባባን በቃ። ወዶ ነው የሚያምነኝ። እኔ እኮ ሶስና ነኝ። ቆንጆ አድርጌ ነው የምተውነው። አንቺ ነሽ እዚህ የማይጠየቅ ጥያቄ እየጠየቅሽኝ አቅሜን የምትፈታተኝ። በቃ ዛሬ ረፍት ላይ ናቸው። ነገ ሲመጡ ደውልልሻለሁ አለኝ። አዎ ነገ ለኛ ልዩ ቀን ናት። በደንብ መረጃ መሰብሰብ እንችላለን። ሊሆን ይችላል። ማን ነው ይሄን ለጥጣብታም ደፍሮ የሚነካው? ፖሊስ እንኳን ጠርጥሮ ቢሆን አፍ ማዘጊያ ብዙ እጅ ያለው ሰው ነው። አዎ እባክሽ ልክ ነሽ። መጠንቀቅ አለብን። በቃ አዲስ ነገር ካለ አሳውቅሻለሁ። ቻው በቃ። ወይ ሶስዬ እንኳን ደህና መጣሽ። እንዴት ነሽ ቃልዬ? አለሁልሽ የኔ ቆንጆ። ወይ በጣም አማረብሽ እኮ ፊትሽ ጥርት አለ። ቤት ስለምውል እኮ ነው። አሁንማ ሰርኬም አለችልኝ፣ ስራ ታግዘኛለች። የት አለሽ ታዲያ? አሁን አለች እኮ ኪችን ሆና ነው። ሰርኬ አቤት ተይ። ሰላም በያት ሶሲን። ሰርኬ እንዴት ነሽ? ሰርኬ ምን ሆነሻል? አይንሽ አብጧል እኮ። ተኝተሽ ነበር እንዴ? አዎ ተኝቼ ነው። ደግሞ እንዴት ነው ያማረባት የኔ ቆንጆ አይደል? እኔም ማማንም በፍቅር ነው የምናያት። ስለዚህ ይመቻታል። ገና ከዚህ በላይ ያምርባታል። ሰርኬ ግቢና ምግብ ነገር ስሪልን። ኧረ ተይው አልበላም። እኔ በልቼ ነው የመጣሁት። እንዴ ተበልቶም እኮ ይበላል። ወይ ቃል እግዚአብሔር ይስጥሽ። እንዴት ነው ተንከባክበሽ ያሻት? በጣም ነው ያማረባት። አዎ አሁን ላይ በጣም ተመችቷታል። እሷ ራሱ ሁሌ ነው አምላኳን ስታመሰግን የምትውለው። እና እንዴት አታመሰግን? አንቺን የመሰለች እናት አግኝታ። እውነት ነው። እና እባክሽ አንቺ እንዴት ነሽ? እኔ በጣም ደህና ነኝ የኔ ቆንጆ። ተጠፋፋን። ቲና ደግሞ በጣም ደብሯታል። እኛም ማግኘት አትፈልግም ስትል እኔም እራኩሽ። እባክሽ ተያት እሷን። የራሷ ጸባይ እኮ ነው እንደርቃት ያደረገኝ። እኔ የምልሽ ሰው ግን እንዴት በሁሉም ነገር ይቀናል? አትይኝም? መቅናት ጀመረች? ኧረ ተይኝ እባክሽ። እኔ ራሱ ቲናን በዚህ መልኩ አላውቃትም ነበር። አሁን ላይ ግን አላስወጣ ስትለኝ ነው ያራኳት ከራሴ። ምን ይሁን ብላ ነው ደግሞ አላስገባም አላስወጣም የምትልሽ? መጀመሪያ ላይ ከአማን ጋር ሰውን ደስ አላላትም ነበር። እኛ ከተዋደድን ስለሷ ምን ቸገረን ብለን ዝም አልናት። ለምን ብላ ነው በአንቺና በአማን ግንኙነት የማትስማማው? እኔ ምን አውቃለሁ። አማንን ፈልገው ይሆናል። አሁን ላይ ደግሞ ሰርኬ መውሰድ ነው ያማራት። እሷ ታሪኳ ብዙ ነው እባክሽ። አይገርምም? በዚህ ልክ አላውቃትም ማለት ነው። ውይ እስስት ናት ሶሲ። አንቺን ብትሆኚ ተጠንቀቂያት። አዎ ልክ ነሽ። መጠንቀቁ አይከፋም። እውነትሽን ነው ሶሲ። እስቲ ሰርኬ ላግዛት። መጣሁ። ሰርኬ እንዴ ምን ሆነሽ ነው? እንዴ እስኪያውጥ የምታለቅሽው? ምን ተፈጠረ? ይቅርታ እትዬ፣ እንጃ ብቻ ግን ዝም ብሎ ውስጥ ይረብሻል። ሰርኬ ስለ አያትሽ ከሆነ እንደውላለን አልኩሽ አይደል እንዴ? ቆይ ማንም መጥፎ ለማስባል ነው? ኧረ እትዬ እንደዛ እኮ አይደለም። አንቺማ ጥሩ ሰው እንደሆንሽ ከሁሉም ሲያውቃል። መቼም እኔ ስላለቀስኩ አንቺ መጥፎ ሰው ነሽ አትባይም አይደል እንዴ? እንዴት ነው ደግሞ ዛሬ የምትመልሽልኝ? እንዴት ነው እንደዚህ አፍ ያወጣሽው? እየመለስኩልሽ አይደል እንዴ እትዬ? እኔ ባንቺ ምክንያት አላለቀስኩም ለማለት ነው። ሰርኬ ይሄንን ማን ያውቃል? እኔ ጋር እስካለሽ ድረስ እኮ እንዲህ ስታለቅሽ እኔ በድልኩሽ ነው ያስከፋሁሽ ነው የሚመስለው። እሺ ይቅርታ በቃ እትዬ፣ እባክሽን አንዴ ብቻ ልደውልና ድምጿን ልስማው።
እማማ አንድ ነገር ብትሆን እኔ ሰላም መሆን አልችልም። እባክሽን እትዬ። ሰርኬ እንግዳ ተቀምጦ አንቺ ታለቅሻለሽ እንዴ? ነይሳን ነው እንጂ እሷ ከሄድሽ በኋላ እንደውላለን። እሺ እትዬ። እሺ በቃ በአሁን ፊትሽን ጠራርጊ። ቃል ስልክሽ እየጠራ ነው። እሺ መጣሁ። ቀስቤሽ ሶሲዬ ጥቂት ጠፋሁ አይደል? ዝም ብለሽ እኮ ነው የምትጨነቂው። ውይ በጣም ይቅርታ። ላግዛ ብዬ እኮ ነው። ኧረ ችግር የለውም። አንዴ መጣሁ። ሄሎ። እሺ ቃል እንዴት ነሽ? አለሁልህ። እንዴት ነህ? ሰውየውን አውርቼዋለሁ። እሺ ምን አለ? ዛሬ እንዲሆን ነው የሚፈልገው። በአንቺ በኩል ሁሉ ነገር ዝግጁ ነው አይደል? እኔማ ቆየሁኝ። የምፈልጉትን ነገር በሙሉ አዘጋጅቻለሁ። በምፈልጉበት ሰዓት ብቻ አሳውቁኝ። ጎበዝ የኔ ቆንጆ። በቃ በደንብ አዘጋጃት እሺ። ሰውየው በጣም ኩል የሆነ ሰው ነው። አደራ እሺ ቃልዬ። በኋላ ቦታውን አሳውቅሻለሁ ደውዬ። በዚህማ ምንም አትጨነቅ። አጥቤ አጥኜ ነው ማመጣለሁ። ተማመንብሻለሁ እኮ የኔ ቆንጆ። አረ ችግር የለውም። እኔማ እምነትን መቼም ቢሆን አልበላም። እሺ በቃ ቃልዬ። በቃ ቦታውን ቀድሜ አሳውቅሻለሁ። አንቺም ደግሞ ሰውየውን መተዋወቅ ከፈለግሽ ቀድመሽ መምጣት ትችያለሽ። እሱማ መጥቼ በጣም ደስ ይለኝ ነበር። ፍላጎቱንም በዛው ነበር። ለማንኛውም አሁን እንግዳ አለብኝ። በኋላ እደውላለሁ። ቻው በል። እሺ የተለመደው ቦታ እጠብቅሻለሁ። ቻው ቻው ቃልዬ። ሶሲዬ በጣም ይቅርታ። የስራ ስልክ ሆኖብኝ ነው። ችግር የለውም። ግን ስራ ጀመርሽ እንዴ? ያው አንዳንድ ነገር እየሞካከርኩ ነው። ተሳክቶልኝ ስራ ከጀመርኩ የተወሰኑ እድሎች አሉኝ። እና አሁን ለኢንተርቪው ነው የደወሉልሽ? እኔ እንጃ ብቻ ነገ ነይና እንይሽ አሉኝ። ያው ኢንተርቪው መሆኑ ነው እንግዲህ። መልካም እድል ብለናል እንግዲህ። ወይ በጣም አመሰግናለሁ የኔ ቆንጆ። ተጫዎች መጣሁ። ኧረ እባክሽ አትቸገሪ። እኔ ምንም አልፈልግም። ይልቁንስ ቁጭ ብለን እናውራ። አይ የምን መቸገር አመጣሽብኝ ሶሲዬ። ጨርሽ ትንሽ ነው የቀረኝ። መጣሁ። አምላክ ጠብቀኝ። እኔ ምንም ውስጤ ደስ እያለኝ አይደል። ሳርኪ ምን ሆነሽ ነው? አይ ደህናማ አይደለሽም። ምንድን ነው የሆንሽው? እውነቱን ንገሪኝ ሰርኪ። አይ ጋሼ ምንም አልሆንኩኝም። እንዲሁ ራሴን አሞኝ ነው እኮ። ስላለቀስሽ ነው ያመምሽ። የኔ ጥያቄ ደግሞ ምን ሆነሽ ነው ነው? እማማ ናፍቃኝ ነው። እንዴ እና ስልክ የላትም? ለምን አትደውይላትም? ስልኳ ዝግ ሲሆንብኝ እኮ ጫንቆኝ ነው። ደግሞ ለትዬም ነግሬያት ነበር። ታዲያ ነው ያለው አይደል እንዴ? እንደዚህ አይንሽ በርበሬ እስከሚመስል ድረስ የምታለቅሽው? የምታውቂው ስልክ አለ? አዎ አለኝ ጋሼ። ጥሩ አላደረግሽም ሰርኪ። ደውሎ መነጋገር እያለ እንደዚህ ታደርጊያለሽ?
እሺ አሁን ቁጥሩን ንገሪኝ። 09 ይሄው ይጠራ። ሄሎ፣ እንዴት ነህ ተሙ? ደህና ነኝ። አንተ እንዴት ነህ? እማማስ እንዴት ናት? ተሙዬ፣ ኧረ ድረስልኝ። እኔ በቃ ወደ ሀገሬ መመለስ ነው የምፈልገው። የሆነ ነገር ሳልሆን ብቻ ከዚህ ሀገር አውጣኝ። እኔ እዛው ሀገሬ ደህንነቴ ነው የሚሻለኝ፣ እባክህ። እሺ፣ ግን መልሰህ በዚህ ስልክ እንዳትደውልሽ፣ እኔ ራሴ እደውላለሁ። ጸልይልኝ እሺ ተሙ፣ በሰላም ወደ ሀገሬ እንድገባ። እማማንም ደግሞ አደራ። መቼም በእኛ ቤት ስቃይ አብረህ የምትሰቃይ ይሆናል። አንተም ብቻ ጸልይልኝ። በቃ ተሙ፣ ደህና ደሩ። ነገ እደውልልሃለሁ። ቦታውን እንደምንም አጣርቼ እነግርሃለሁ። በቃ ደህና ደሩ። እሺ፣ እሺ፣ በቃ ደህና ደሩ። እሺ። በጣም አመሰግናለሁ። እሺ ጋሼ። ኧረ ምንም ችግር የለውም። እንደዚህ ደውሎ ማውራት እያለ ራስ እስከሚፈነዳ ድረስ ማልቀስ ምን መፍትሄ ነው? እሺ ጋሼ፣ ይቅርታ። እሺ እንዴት አየሽው ሰውየው? በጣም ትልቅ ሰው ነው። እንደዚህ አይነት ሰው አልጠበቅኩም ነበር። እና ወጣት ነበር እንዴ ጠበቅሽው? አይ ወጣት ባይሆንም ግን ደግሞ እንደዚህ ትልቅ ይሆናል ብዬ በፍጹም አልጠበቅኩም ነበር። ትልልቆች ናቸው የኛ ደንበኞች። ወጣቶችማ ለራሳቸው ፈልገው አያጡም። ወይ ጉድ! እኔ የምልህ በዚህ እድሜው ግን እችን የምታክል ልጅ መመኘቱ ምን የሚሉት ጉድ ነው? እሱ ያንቺ ስራ አይደለም። ያንቺ ስራ አቅርብ የተባልሽውን ማቅረብ ብቻ ነው። ሰውየውን ከፈጣሪ ውጪ ማንም የሚያውቀው የለም። ሰሚኛለሽ? ያንቺ ስራ ማቅረብ፣ ከዛ በኋላ ዳጎስ ያለ ገንዘብ ወደ ኪስሽ ማስገባት። በቃ እሺ በቃ አዲ፣ በጣም ይቅርታ። በቃ አሁን ልጅና ልጅቷን አሰማምሪያት። እሺ አዲ፣ ግን አንድ ነገር። ምንድን ነው? ሰርኬን ከገጠር ስታመጣት ከሷ ጎን ሌላ ሰው ነበር እንዴ? ከዛች ከሞተች አሮጊት ውጪ ዘመድ የምትለው ሰው የለም። ያች አሮጊት ደግሞ ይሄኔ ሞታለች። እኔ ግን አይመስለኝም አዲ፣ አንድ የሆነ ሰው አለ ማለት። እኔ እንጃ አዲ፣ እኔ ግን እንደዛ አይመስለኝም። ሰርኬ ዛሬ ቀኑን ሙሉ ስታለቅስ ነው ያለችው። እና ደግሞ ጎረቤት ጋር ካልደወልኩ ስትል ነበር። አያቴም ታማለች እያለች ነበር። እና ይሄ ነገር የጤና ይመስላል። ማን አለ? አረ በፍጹም አላስደወልኳትም። ግን ደግሞ ይሄ ጎረቤት የሚባለው ሰውዬ ከቤተሰብ ያነሰ ሚና ያለው አይመስለኝም። እና ደወልሽላት? አይ ያው የምንጠነቀቅበት መንገድ ካለ ቀድሜ ላሳውቅ ብዬ ነው። እርሹ ባክሽ፣ አንድ የገጠር ውዳቂ ምን እንዳያመጣ ብለሽ አታስቢ ባክሽ። እቺ ልጅ ከዛሬ በኋላ የአንድ ሀብታም ቅምጥ ሆነች ማለት ነው። እሷም ተለውጣ እኛንም ሀብታም ታረገናለች። ሰው ሲጠይቀን ደግሞ የት እንደሄደች አናቅም፣ ጠፋችብን እያልን እንናገራለን። አዴ አሁን ደግሞ ቀጣይ ሌላ አንቁ ሴት። ሄሎ ቲና፣ ምን እንደተፈጠረ አታምኝም። ግራ የሚያጋባ ሁለት ነገር ነው ሰምቼ የመጣሁት። ይኸውልሽ፣ አንደኛ ነገር ሰርኬ በጣም ተከፍታ ዛሬ ስታለቅስ ነው ያለችው። ሰርኬማ የምትለው አያቴን አፈቀችኝ፣ ስልክ ደውሉልኝ ነው። ቃል ደግሞ አረጋጊ ራስሽን፣ ቀስ ብለን እንደውላለን ምናምን ያለች እያታለለቻት ነው። እኔ እኮ ግራ አይገባኝ፣ ምን አግኝታ ነው የምትረጋጋው? ለምን ቆይ ዝም ብላ ደውላ አትሰጣትም ነው ወይስ ትሄድብኛለች ብላ ፈርታ ነው? ሁለተኛው ደግሞ አዳነ ለቃል ደውሎላት ነበር ሲመስለኝ። የሆነ የምትሰራለት ስራ አለ ማታ። ምን እንደሆነ አላውቅም። እኔ የሰማሁት እሷ የምታወራውን ብቻ ስለሆነ እስካሁን ምንም አልገባኝም። እንከታተላቸው አይደል?
በደንብ እንከታተላቸው። በቻልኩት መጠን ራሴን እጠብቃለሁ። አደጋ ደግሞ የሚደርስ መስሎ ከተሰማኝ እደውልልሻለሁ። እሺ? ምን ነው አማ ቤት አይደል እንዴ? ለምን አትጠጣም? እኔ እኮ መጠጥ አልችልም እያወቅሽ። አውቃለሁኝ፣ ግን ደግሞ ቤት ውስጥ ነን። አሁን ምንም ቢፈጠር እኮ ከኔ ከሚስቱ ውጭ ማንም አያውቅም። ቀስ እያለን እየተጫወትን እንጠጣ እንጂ ካል አማንዬ፣ እኔ ግን መስከር አምሮኛል። እንጠጣ። ኦ ቀስ ብለሽ ጠጪ። የምን መስከራው ደግሞ እንጂ አማንዬ፣ ብሰክርስ ባሌ እያለ ምን ሆናለሁ ብለን። ምንም አይሆንም ወይዘሮ ቃል ኪዳን፣ ቀስ ብለን እንጠጣ። የትም አይሄድብንም እኮ። እሺ በቃ እኔ እጠብቅሻለሁ፣ አንቺ ስከሪ። እንጂ አማንዬ፣ ቤት እኮ ነው ያለ ነው። ከምንድን ነው የምትጠብቀኝ? እኔ እንጃ፣ ግን ያው የሆነ ነገር ከምትሆኝ እኔ እጠብቅሻለሁ። እሺ በቃ በአንድ ነገር እንስማማ። አንተ ስከር፣ እኔ ልጠብቅ። እኔማ ወንድ ነኝ፣ እኔ መጠበቅ አትችይም። ለምንድን ነው ደግሞ የማልችለው? እኔን ለመጠበቅ የሚሆን ጉልበት የለሽማ። ኧረ እባክህ፣ እኔ እኮ በጣም ጠንካራ ነኝ። በጣም እንዴት ጠንካራ ነሽ? አሸነፍከኝ ማለት ነው። በቃ ብንታመመን ጥሩ ነው አይመስልሽም? አመኛለሁ። ስለዚህ በቃ አሁን ሁለታችንም እንጠጣ። ምንድን ነው ብዙ ነገር እያማረሽ ነው? ቋጠርሽ እንዴ? ኧረ እንደዛ አይደለም። እና ምን አስደነገጥሽ? በረገግሽ እኮ። ኧረ እኔ አልደነገጥኩም። እዚህ አንድ የሚያናገር ጎረቤት እንኳን በሌለበት ሀገር ማንን ነው የምጠይቀው? ብቻዬን ካለኝ ወጥቼ አንድ ሰው መጠየቅ አለብኝ። የመጣ ይምጣ። ከዚህ ቤት የግድ መውጣት አለብኝ፣ ግዴታ ነው። አምላኬ አንተ ከክፉ ጠብቀኝ። በቃ ከክፉ ነገር ሁሉ ሽሽግ አድርገኝ። ነፍሴ የተጨነቀች እኮ በረደኝ። እሺ ፎጣ ነገር ለምጣልሽ። እሺ
ቆይ በዚህ ማታ ምንድነው የሚሰሩት እነዚህ ሰዎች? እንዴ ይሄንንማ ቲና ማወቅ አለባት። መቼም በዚህ ሰዓት ጥሩ ነገር አይሰሩም ማለት ቲና። ይሄውን እየተከታተልኳቸው ነው። መቼስ ክፋት ቢሆን ነው እንጂ። እስኪ እናያለን። መቼም የምጠረጥረው ነገር ብቻ እንዳይሆን ትንሽ እንጠብቃቸውና እስኪ እናያቸው። አይመስልሽም? ሄሎ ሄሎ፣ ምን ሆነሽ ነው? አትመጭም እንዴ? አልተኛም ብሎ ነበር። አሁን ግን ተኝቶልኛል። ልወጣ ነው። መሸ እኮ። ይኸው በቃ አሁን አለባበሽ ይዤ ልወጣ ነው። እንዴ ሰውየው በጣም መሸ፣ ብዙ አስጠበቃችሁኝ እያለ ነው። እሺ ቻው። አቦ አፍጥኚው፣ ቶሎ ነይ በቃ። ይሄ ምንድን ነው? ይሄን ያለ። እሺ እሺ፣ በቃ ቻው ቻው። በቃ ፍጠኚ። ቻው። ምን ነው እትዬ፣ ደህና አይደለሽም እንዴ? ኧረ ደህና ነኝ የኔ ቆንጆ። ባለፈው ዘነጠን የሆነ ቦታ እንሄዳለን አላልኩሽም ነበር? አዎ ብለሽኝ ነበር። ያው ዛሬ ነው የምንሄደው። ደስ አይልም? ወዴት ነው የምንሄደው እትዬ? እሱን እኔ ያሳይሻለሁ። ቆንጆ ቦታ ነው የምንሄደው። እሺ አሁን ይሄን ለባብሽ፣ እኔም መጣሁ። በቃ ቀይረሽ ጠብቂኝ። እሺ መጣሁ። እንደዚህ ያለ ልብስ እንግዲህ ያልነገርኩት እንዴ? ማለት ያረጋለሁ ግን ቀሚስ ወጣኝ አልፈልግም። እኔ የምልሽ ምን ሆና ነው? ቆይ እስካሁን የማትወጣው? እሱ ራሱ በጣም ተናዷል። 10 ስልኩን እየነካካ ነው። እቺ እንደው ምን እንደሚያስረግርካት። ካልወጣች አልወጣም አትልም እንዴ? እኔ ሄጄ ተኛ ነበር። እንቅልፌ መጥቷል ለራሴ። ደውሎ ያወራት እሷን ይመስለኛል። በጣም ተናዶ ነበር ሲያወራት የነበረው። እንደሱ ሳይሻል አይቀርም። ካልሆነ ግን እኔው ራሴ ሄጄ ጎትቼ ነው ማውጣት። ለምን አይደክመኝም እንዴ? እኔ በተፈጥሮ ሰው የመጠበቅ ትዕግስት የለኝም። ዛሬ መጨረሻው አጓግቶኝ ነው እንደዚህ ቁጭ ብዬ አፍጥጬ እየጠበቅኳት ያለሁት። በቃ እሺ እደውልልሻለሁ። ቆይ እሺ በቃ ልደውልልሽ እስኪ።
እባክሽን እትዬ በእናትሽ እኔ መሄድ አልፈልግም። እባክሽ ተነሽ ሰርኬ፣ ትሰሚያለሽ? 20 ደቂቃ ቀይረሽ እትዬ። ቶሎ በይ፣ ደቂቃ እያለቀ ነው። ሰርኬ ቶሎ ልበሽ ብያለሁ። ዋው ሰርኬ፣ አሁን መሄድ እንችላለን። ቆይ የጎደለ ነገር አለ ይዤ መጣሁ። ሰርኬ በደንብ አሁን መሄድ እንችላለን። ትሰሚያለሽ ሰርኬ፣ ድጋሚ ስታለቅሽ እንዳላይ። በፈጣሪ ስም